ዛሬ ደግሞ ቆንጆና ቀለል ያለች የውሃ ዳቦ አሰራር ነው ይዤላችሁ የመጣሁት። በቀላሉ ከቤት ውስጥ በድስት አድርጋችሁ ከፍ ያለ ድስት ፈልጋችሁ ከውስጡ የሆነ ነገር አድርጋችሁ የምትጋግሯት ቀለል ያለች የውሃ ዳቦ ነው ይዤላችሁ የመጣሁት ማለት ነው። እንደምትወዱት ተስፋ አደርጋለሁኝ። እንደምታዩኝ እዚህ ጋር ዶቄቴን አዘጋጅቼ እርሾዬን ጨምሬያለሁ። እዚህ ጋር ደግሞ ጫው ጨመርኩኝ ማለት ነው። እዚህ ጋር ዘይት አለኝ፣ ዘይቴን እጨምራለሁ። እዚህ ጋር ደግሞ ስኳር አለኝ። ስኳር በምትፈልጉት ማድረግ ትችላላችሁ። የኔ ልጆቹ ስኳር ከሌለው ስለማይበሉ ስኳሩን ጨመር አድርጌ ነው የማደርግበት። እዚህ ጋር ደግሞ ለሰስ ያለ ውሃ አለኝ ማለት ነው። ለሰስ ያለ ውሃዬን እጨምራለሁኝ ማለት ነው። እዚህ ጋር በደንብ አድርጌ እያሸሁትኝ ነው። ከካሜራ ጀርባ ደግሞ በደንብ አድርጌ ያሸዋለሁ ማለት ነው። በደንብ አድርጋችሁ ከካሜራ ጀርባ እሹት ማለት ነው። የአንድ እጅ ካሜራ ስለሆነ እዚህ ጋር አልተመቸኝም ለማሸት። ከካሜራ ጀርባ ግን በደንብ አድርጌ አሸዋለሁ ማለት ነው። ምክንያቱም ዳቦ እንደሚታወቀው መታሸት ይፈልጋል ማለት ነው። የታወቀ ነው። የአንድ እጅ ካሜራ አስቸጋሪ ነው ብቻ። ግን ከካሜራ ጀርባ በደንብ ስለማሸው ችግር የለውም። እዚህ ጋር እንግዲህ እንደምታዩት አብኩቼ ጨርሻለሁ ከካሜራ ጀርባ። እዚህ ጋር ደግሞ እንደምታዩት እንግዲህ ከ30 ደቂቃ በኋላ ኩፍ ብሎ ነው ማለት ነው። እንደምታዩት በደንብ ቦክቶልኛል። ክፍትፍት ብሏል ውስጡ ማለት ነው። እዚህ ጋር ስንያ አለኝ። ስንያው ላይ ዘይቱን የወይራ ዘይት ጨምርበታለሁኝ እንዳይዝብኝ። የወይራ ዘይታችሁን በደንብ አድርጋችሁ አዳርሱት፣ ስንያው እንዳይዝባችሁ። ሊጤን እንደምታዩኝ እንግዲህ ስንዬ ላይ አድርጌያለሁ። ከላይ ደግሞ የወይራ ዘይት ጨምርበታለሁ። የወይራ ዘይት ለምንድን ነው የምጨምሪ ካላችሁኝ፣ የወይራ ዘይት ያሳምረዋል ከለሩን ማለት ነው። እዚህ ጋር የፈላ ውሃ አለኝ እንደምታዩት። ውሃዬ እየፈላ ነው። ከውስጥ ደግሞ ሰሃን አድርጌበታለሁ። ውሃው እንትን እንዳይደርስበት ዳቦው ላይ። እንግዲህ ሊጤን ያው ፈለው ውሃ ላይ እንደምታዩት ጨምሬያለሁ ማለት ነው። በደንብ አድርጌ ክድን አድርጌዋለሁ። ክዳናችሁ በደንብ ክድን ማለት አለበት። ታዲያ ስንያችሁ ውሃውን መንካት አለበት ማለት ነው ሲንተከተክ። እንደምታዩት እንግዲህ እየደረሰ ነው ዳቦዬ ማለት ነው። በረዥም እንጨት ነገር፣ ንጹህ በሆነች እንጨት ነገር ቼክ ታደርጉታላችሁ መብሰሉንና አለመብሰሉን ማለት ነው። ዋው! እዚህ ጋር እንደምታዩት እንግዲህ ደርሷል ማለት ነው። በጣም ነው የሚያምረው። የውሃ ዳቦ እንግዲህ ይሄን ይመስላል ማለት ነው። የውሃ ዳቦ እኔ በጣም ነው የምወደው። ጾም ስለሆነ ነው እንጂ